አንድ አማራ እኔ ከዚህ ነኝ ጎጥ አትበሉ። መከረው እምቢ ካለ ብልጽግና አስመራ ገብቶ ይምከረው በሚል ይጠናቀቃል ማለት ነው። አብይ አህመድ ስለ ባህር በር ያወራ እንጂ ኢትዮጵያ የባህር በር እስከ ዘላቂው እንዳታገኝ ነው እያደረገ ያለው። የእሳቸው አጀንዳ የባህር በር የማግኘት አጀንዳ አይደለም። እሳቸው ለምንድን ነው ይሄን የሚያቀርቡት ካልከኝ መመለስ ይችላሉ። አንደኛ ሚሮን ሃይለ መልታሽ ሼባ ማለት እዩ ብዙሓት ሰባት ከምቲ ዝብራ ድማ ሚሮን ሃይለም ግደፍዮ እናበሉ ብዙሓት ሰባት ይሓትዋ ኣለዉ ማለት እዩ። ሰላም ኮና ተኸታተልቲ እምባድካስት ከምቲ ልሙድ ሕጂ ድማ ሓደሽቲ ሓበሬታ ዝረኸብናዮም ሒዝና ልኩም መፂና ኣለና። ያው እቲ ናባኹም ከብሎ ቀሪበ ዘለኹ ዝተወሰኑ ሓበሬታት ኣለዉ። እቲ ሓደ ጉዳይ ቀይሕ ባሕሪ ኢትዮጵያ ኣይትረክብን እንዳተባሃለ እዩ ዘሎ ንሱ ክንርኢ ኢና። ካብኡ ሓሊፉ ድማ ጉዳይ ሚሮን ሃይለ ሕጂ እውን መዘራረቢ መልሲ መፂና ኣሎ። ብፍላይ ካብ ሚሮን ተሰምዐ ገለ ሓበሬታ እውን ሒዝና ልኩም ቀሪብና ኣለና። ካብኡ ተወሳኺ ድማ ጉዳይ ኢትዮጵያን ኤርትራን ብፍላይ ድማ ኣብቲ ናይ ወደብ ኢትዮጵያውያን እንታይ ይብሉ ኣለዉ እዚ ጉዳይ ናባኹም ክነቢልና ሰናይ ምክታል ክኾነልኩም እንዳትምንኹ ኣብ ፈለማ ግን ሰብስክራይብ ዘይገርኩም ትሪእና ዘለኹም ተኸታተልቲ ፕሊዝ ሰብስክራይብ ምግባርኩም ኣይትረስዑ። ምንም ኣይትጎድለኩም እያ። ኣብኡን ከለኹም ድማ ላይክ እንዳገበርኩም ያው ናብ ቪድዮና ሪኣክት ዝግበሩ ሪኣክት እንዳጋርና ምሳና ከፀንሑ ብኸብሪ ዕድመኩም። አንድ አማራ እኔ ከዚህ ነኝ ጎጥ አትበሉ። ብትጣሉ ራሱ እዚህ ሚዲያ ላይ መታችሁ አትጣሉ። የአማራ ልጆች እውነቴን ነው የምላችሁ፣ አትጣሉ። አንደኛ የኤርትራ ህዝብ እንዲያሸንፍ ያደረገው ሚስጥራዊ በመሆኑ ነው። እውነቴን ነው የምላችሁ፣ ሚስጥራዊ በመሆኑ ድል ላይ አድርሶታል እንጂ እየመጣ ቢጠረግ ነው እየመጣ እንደዚህ ቢያደርግ ነው እንደዚህ ነው ማረጋችሁ እንደዚህ ያደርግ ቢል ኖር እስካሁን ድረስ እኛ ናጽነታችንን አናገኝም ነበር። ሚስጥራዊ መሆን አስፈላጊ ነው። አትጣሉ። ይሄ እዚህ ጋር መጥቶ መጣላት ሚዲያ ላይ ለእናንተ ተገቢ አይደለም፣ አይመጥናችሁ። ወታደራችሁን አክብሩ። ጀግና ነው። መከረው ያው ሚኪ ታይባል ተሞክሮ ይዘካፍል ዘሎ ንኢትን አምሃሩ ሚስጥረኛታት ሆኖ ካብኡ ሓሊፉ ድማ ይትባሱ ህዝባዊ ግንባር ንኤርትራ ሓራ ዘውፅእ ሃገር ናጽነቱ ህዝቢ ኤርትራ ዝረኸበ ሚስጥራዊ ብምዃኑ እዩ ዝብል ዘሎ ያው ዝተጋደለ መሲሉ ኤንወይ ከምኡ ብሓፈሻ ከምኡ ዝብሎም ዘሎ ያው ንኣምሓርኛ ዘይትኽእሉ ማለት እዩ። እስኪ ኔክስት ቪዲዮ እዚ ድማ ኢትዮጵያውያን ዝብልዎ ዘለው ክንርኢና ብፍላይ ድማ ዝኾነ ወደሎ ኣብ ቀይሕ ባሕሪ ወጢሩ ዝሓዞና ና እስኪ እንዳሰማዕና ዝትርጎም ክንትርጉም ኢና። ሪኣክት ዝግበር ገለገለ ሓሳባት ተልዩ ድማ ኣብረህ ክነብሎ ኢና። ካለ ብልጽግና አስመራ ገብቶ ይምከረው በሚል ይጠናቀቃል ማለት ነው። አማራን ያልቻለ እኛን ይችላል ብለና ለምን ተዋሻለ? እኛ ላይ አትለጠፉ እኮ እኛ አማራን ያልቻለ ምናምን የለም። በቃ እኛ እኮ ልንከዳችሁ እነሱን ያላጠፋ እኛን ይችላል። ኧረ በእናታችሁ ፖለቲካ ችግር የለም። ስንት ነው ገንዘብ የተከፈላል? በቃ ትግራይ ገብቶ እንግዲህ ብልጽግና ያደረገውን ኤርትራ ውስጥ ያደርገዋል ማለት ነው። እኛ እየመከርናችሁ ነው። ትቢቱን ቀነስ አድርጉ። ራሱ እየጮኸ ነው። አልቻለም እኮ ወሬ ብቻ ሆነ እኮ። እንግዲህ ይሄ ታሪካዊ ንግግሮች ነው እያደረግን ያለ ነው ዛሬ። ይሄን ሁሉም እዚህ ኢትዮጵያ ያለ 600 ምናምን ሌላም ሰው ማይ ካለ ምናስተውሰው ብልጽግና አማራ እጄን እግሬን ይዘኛል ብሎ በመፍራት ብቻ ነው እስካሁን የዘገየው። ለኤርትራ ግን እንደማያንስ እናውቃለን። ያው ዝሓውናታ እዩ ዝብል ዘሎ ብልጽግና ኣብይ ኣሕመድ ማለት እዩ እና ኣምሓራ እዩ ብኢደይ እግረይ ክሕዘኒ ኢሉ እዩ እስካብ ሕጂ ዘንጊዑ ዘሎ እምበር ንኤርትራ ንእሱ ኣይኮነን። ኤርትራ ዓቕሚ የብላን ኣምሓራ እዩ ዓቕሚ ዘለዋ እዩ ዝብል ዘሎ። ሸነፋችሁ ትምጥጥ ብላችሁ እርስ በራሳችሁ ተዋጋላችሁ። ችግር የለውም ለእኛ ተውል። እኛ ግን ኤርትራ ጠላት ነው የኤርትራ ምናምን ብለን የሰው ማህበረሰብ አልሰደም። ኦኬ ኦሮሞ እንደ ህዝብ አልሰደም። አብይ አህመድ ያው ንሕና ፀላኢና መንግስቲ ኤርትራ እዩ ንዒና ንፀርፍ ዘለና ንህዝቢ ኣይንፀርፍን ዝብል ዘሎ። እስኪ ናይ ቴድሮስ ፀጋይ ካብቶም ኣብ ኢትዮጵያ ብፖለቲካ ኣለው ዝበሃሉ ሓደ ዝኾነ ቴድሮስ ፀጋይ ዝብሎ ዘሎ ብፍላይ ድማ ቀይሕ ባሕሪ ኢትዮጵያውያን ከመይ እዮም ዝርድእዎ። ካብኡ ተወሳኺ ድማ ቀይሕ ባሕሪ ኣብ መንግስቲ ኢትዮጵያ ኣብ ልዕሊ ቀይሕ ባሕሪ ዝወስዶ ዘሎ ስጉምቲ ወይ ድማ ክያዶታት ከመይ ይመስል ዝርዝር ኣቢሉ ከረደና እዩ። ስለ ባህር በር ያወራ እንጂ ኢትዮጵያ የባህር በር እስከ ዘላቂው እንዳታገኝ ነው እያደረገ ያለው። አብይ ደግሞ ይሄን በማድረግ ይታወቃል። ለምሳሌ ስለ እድገት እያወራ የሀገሪቱን የድህነት ምጣኔ ወደ 43% ያሳደገ ሰው። ኢትዮጵያ ያው ቀይሕ ባሕሪ ክትረክብ እያ እንዳበለ ንዘላለም እውን ከይትረክብ ዝገብራ ዘሎ ኣብይ ኣሕመድ ንፈልጦ ኢና።
ዓዲ የተዓብላ እንዳበለ ናብ ድኽነት ይዘእትዋ ሶ ሕጂ እውን ከምኡ እዩ እቲ ባሕሪ ከምፅየ እንዳበለ ንዘላለም ከይትረክብ እዩ ዝገብራ እዩ ዝብል ዘሎ ስለ ፍቅር እያወራ ኢንቨስት አድርጎ በህዝብ መካከል ጥላቻ የዘራ ሰው ነው። ስለ መደመር ምናምን እያወራ ህዝብን ለመለያየት ቀን ከሌት የሰራ ሁሉንም ሃይማኖቶች ብሔሮችና ህብረተሰቦች የሚለያይ ንግግር በአደባባይ የተናገረ በተግባርም የተሰማራ ሰው ነው። ያው ሕዘር ብዘለ ያው ሁሉ ዝዛረቦስ በተጸራሪ ዝገብሮ አይነት ዘረባ እዩ ስለ ሃይማኖት እንዳተዛረበ ሃይማኖት ይፍርስ ስለ ልምዓት እንዳተዛረበ ድኽነት ዓዲ ይዕኑ ስለ ሰላም እንዳተዛረበ ኩናት ይውልዕ ይዝብል ዘሎ መግደል መሸነፍ ነው እያለ መግደል መሸነፍ ነው ሚሊዮኖች የፈጀ ሰው ነው ንወቅታል ምስዓር ይሉ በሚሊዮን ዝቀትል ማለት እዩ ሰላም አምጥቻለሁ ታይቶ የማይታወቅ መንግስት መስርቻለሁ እያለ የመሰረተው መንግስት ምን ያህል ደካማ ምን ያህል ለንቋሳ እንደሆነ የሚታይ ነገር የእሳቸው አጀንዳ የባህር በር ማግኘት አጀንዳ ነው። እሳቸው ለምንድን ነው ይሄን የሚያቀርቡት ካልከኝ መመለስ ይችላሉ። አንደኛ በቃ የትኩረት ሴንተር መሆን ይፈልጋሉ። ጥሩ ነገር ሰርተው የትኩረት ሴንተር መሆን ካልቻሉ በጦርነት አዋጅ ነው ያን ትኩረት ሊያገኙ የሚችሉት። አይ ልደቱ ድማ ካብቶም ኣብ ኢትዮጵያ ኣለዉ ዝበሃሉ ፖለቲከኛታት ናይ ፖለቲካ ኣፍልጦ ዘለዎም ወይ ከዓ ርድኢ ዘለዎም ዝበሃሉ እዮም ሕጂ ዝብል ዘሎ መንግስቲ ኢትዮጵያ ኣብይ ኣሕመድ ቀይሕ ባሕሪ ዘይኮነ ገዲስዎስ ቴንሽን ንምስሓብ እዩ ብፍላይ ድማ እንድሕር ብሰላም ኣቃልቦ ዘይሰሓበ ኽኢሉ ያው ብኩናት ወሊዑ ድማ ቃልቦ ካብ ህዝቢ ዓለም ክረክብ ይደልዩ እምበር ንኢትዮጵያ ሓሲባ ኣይኮነን እዩ ዝብል ዘሎ ስለዚህ የአካባቢው ሀገሮች የዓለም ሀገሮች እሳቸው ላይ ትኩረት እንዲያደርጉ ይፈልጋሉ። ትኩረት ያሰጣቸዋል፣ ያስገኝላቸዋል። ይሄ ምክንያቱም ከባድ አጀንዳ ነው። አንድን ሀገር በጉልበት ለመውረር የባህር በር ለመቀማት የሚደረግ እንቅስቃሴ እጅግ ከባድ አጀንዳ ነው። ስለዚህ እንቅስቃሴው ግን አለ፣ በዛው እንድትሄድበት የመውረር እንቅስቃሴ አለ። ወይ እንጂ ልጨርስ። ዞሮ ዞሮ ፕሮፓጋንዳ አይደለ ያሰማኸኝ፣ በሱ ደረጃ ያለው ነገር ነው ማየት የምችለው አሁን። ስለዚህ አንድ እሱ። ሁለተኛ ይሄ ሰውዬ ቋሚ የሆነ ገንዘብ ከዩናይትድ አረብ ኤሚሬትስ ማግኘት ይፈልጋሉ። የመሳሪያ እርዳታ ማግኘት ይፈልጋሉ። ያው ካብቲ ቴንሽን ብዘለለ ድማ ካብ ዓረብ ኤሚሬት እንታይ ይበሃል እዚ ዘይዛሪ ናይ መሳርሒ ሓገዝ ናይ ገንዘብ ሓገዝ ክረክብ እዩ ዝደሊ ንኤርትራ ብምውራር እዩ ዝብል ዘሎ የገቡት ቃል አለ። የቀይ ባህር ኃይል ሆናለሁ ነገ ከነገ ወዲያ ያኔ በቀይ ባህር ዙሪያ የሚኖረው ስትራቴጂክ ጥቅማችሁ እንዲጠበቅ አደርጋለሁ ብሎ ቃል ገብቷል። ይህን እውነት ማስመሰል ይፈልጋል። ቃላትዩ እዩ ናይ ዓረብ ኤሚሬት ብፍላይ ድማ ኣብ ቀይሕ ባሕሪ ሒዘ ነቲ ናትኩም ትደልዩ ኣብ ልዕሊ ቀይሕ ባሕሪ ትወስድዎ ልዕልና ድማ ንዓኻቶም ንምሕጋዝ ክሰርሕ የቀይሕ ባሕሪ ክሕዝየ ኢሉ ቃላት ይብሎም ይሶ ንዖም ንምሕጓዝ ዝኽእሉ ሰርሖ ዘሎ እውነት አስመስሎ የሚመጣው ገንዘብ እንዳይቆም ይፈልጋል። የሚመጣው የመሳሪያ እርዳታ እንዳይቆም ይፈልጋል። አንዱ ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ምንድነው? አገር ቤት በአንድነት ኃይሉ በኢትዮጵያኒስት ኃይሉ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል። ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ 3-4 ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አይንህን ላፈርት ብለዋል። ያው ተቀባልነት ኣብ ልዕሊ ኢትዮጵያውያን ድማ ስለዘይብሉ ኢትዮጵያውያን ቀበልዎ ኢትዮጵያውያን ክፈትዎ ከምቲ ናይ ቅድሚ 3 ዓመት 4 ዓመት ዝነበረ ኢትዮጵያውያን ሆ ኢሎም ተቀበልዎ ሰው እቲ ተቀባልነት ንምርካብ ድማ ግዴታ ቀይሕ ባሕሪ ዝብል አጀንዳ ልዒሉ ኩናት ክውጅ ኣለዎ ብልዕሊ ኩናት ድማ ተቀባልነት ብኩናት ዳቢል ድማ ተቀባልነት ክረክብ ኣለዎ። ስለዚህ የዚህን ህብረተሰብ ድጋፍ መልሼ እንዴት ነው የማገኘው ብለው ያስባሉ። በተለይ ምርጫ እየመጣ ነው። ወደ ምርጫ የሀገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የሚችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው። ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያሉት። ተኻሊእ ጉዳይ ድማ ያው ቀይሕ ባሕሪ ኢለ እንድሕር ንህዝቢ ኢትዮጵያ ኣላዒለ እዮም ሶ ኔክስት ዝመፅ ዘሎ ምርጫ ድማ ኣብኡ ንምዕዋትን ህዝቢ ኢትዮጵያ ተቀባልነት ካብ ህዝቢ ኢትዮጵያ ንምርካብ ድማ እቲ ወሳኒ ዝበሎ ሓሳብ እዩ። ይህን ደግሞ ዛሬ አይደለም ሞገስ የምናገረው፣ ከ3 ዓመት በፊት ተናግሬያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው። ስለ ልቦናቸው ከገባይ በኋላ ማለት ነው። ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። 2 ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው። ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ ነው።
እነዚህን ካርዶች ያው ኣብ ልዕሊ ኢትዮጵያውያን ዘለዎም ኣብ ኢትዮጵያውያን ተቐባሊ ንምርካብ ብዙሓት ካርድታት ነይሮሞ ሕጂ ክልተ ካርድ እዮም ቀሪቦም እቲ ሓደ ቀይሕ ባሕሪ ከም ፅልቃ ኢሉ ኣብ ልዕሊ ህዝቢ ኢትዮጵያ ዓብይ ሰፍ ዘይብል ተቐባሊ ንምርካብ እቲ ካሊእ ከዓ ሕገ መንግስቲ ክቕይረ ብፍላይ ድማ ብናይ ኣምሓራ ሓይልታት ዘለው ሕገ መንግስቲ ናይ ምቕያር ዓብይ ድልት ስለ ዘለዎም እቲ ሕገ መንግስቲ ክቕየረልካ እየ ብምባል ድማ ተቐባልነት ክረክብ ክልተ ካርዲ ተቃርዮ ነው። እዚ ከቢድ ነገር እዩ ኢንወይ የተለየ ነገር አይደለም። ሜሮን ሃይለ እዚ መስል ዝረብና ልዶቱ ዘሎ ሕጂ ድማ ናብ ሜሮን ሓፍትና ክንሰግር ኢና ኣብዚ ኒኣ ሓውና ሓደ ሓበሬታ ረኺበ ኣለኹ ኢሉ ዘምፆን እዮም ሰማሞ ሼባ ማለት እዩ ብዙሓት ሰባት ከምቲ ዝብራ ድማ ሜሮን ሃይለም ግደፍዮ እናበሉ ብዙሓት ሰባት ይሓትዋ ኣለዉ ማለት እዩ መዘ ኣታሕተ ድማ ሜሮን ሃይለ ዝበለቱ ድማ ኣና ኣይገድፎን እየ እሱ ይፈትዎ እየ የፍቅሮ እየ ከምኡ ድማ ሓዳር ከም ዘለዎ እውን ይፈልጥ እየ ክትብል መልሲ ማለት እዩ እዚ ድማ ብጣዕሚ ጌጋ እዩ ማለት እዩ ንምንታይ ሓዳር እንተደኣሃልዎስ ከመይ ጌርካ ኣብ ልዕሊ ሃይማኖት ካሊእ ሂወት መሰረት ኣድላይ ይኹን ፅቡቅ ይኹን ብናይ ሃይማኖት ከይድና ብኩሉ እምነታት እንተኸይድና ከምዚ ዓይነት ዝፈቅድ ሃይማኖት የለን ማለት እዩ ብጣዕሚ ከም ሕብረተሰብ እውን እዚ ከምዚ ዓይነት ድማ ክውገድ ይግባእ ማለት ዝኸበርኩም ሰማዕትና ስለዚ እዚ በዓል ሃፍቲ ድማ ኣብ ዩጋንዳ ስራሕ ኣለዎ ማለት እዩ ካብ ኖርዌይ ናብ ዩጋንዳ እውን ብዙሕ ግዜ መሃለስ ነበረ በዚ ድማ ሓደ መዓልቲ ድማ ናብ ዩጋንዳ እንተምርሕ እንተሎ ብስራሕ ንሜሮን ረኺባ ማለት እዩ ድሕሪኡ ምስ ኦኬ እዚ ማለት ኖርዌይ እንዲ ዝነበር ከምዚ ዘለና ሓበሬታ ማለት እዩ ሶ ካብ ኖርዌይ ናብ ዩጋንዳ ብስራሕ ምክንያት ቢዝነስ ምክንያት ይመላለሱ እዩ ዝብል ዘሎ ኦኬ ሜሮን ድማ ክፋተዩ ክኢሎም ማለት እዩ ሜሮን እንኳ ኣብ ኣስመራ ኣብ ኤርትራ ማለት እዩ ስድራ ውላድ ኣለዋ ሓደ ማለት እዩ ግን ከዓ ተፋቲሓ ናብ ዩጋንዳ ምስ መፀት ድማ ምስ ዝወዲ ምስ በዓል ሃፍቲ እዚ ምስ ዝወዲ እዚ ከም ሽማ ክትቃሩ ክፋተው ክኢሎም ማለት እዩ ዋና እኳ እታ ሓንቲ እታ ኣዶ ክልተ ቆልዓ እታ ሰበይቲ ማለት እዩ ግን ከዓ ባዘ ከቢድ እዩ ማለት ሕጂ ኣብ ስክሪን ንፈልጦም መብዛሕትኦም ሰባት ያው መርኣያ እንድም ክኾና ዝግብኦም ውሽማ እንተኮይና ኣዝዩ ምክንያቱ ንካልኦት እንታይ ክተምህረልና ብፍላይ ተሓቢኣቶ ትገብሮ እውን ይሓይሽ ነይሩ ብቪድዮ ወፂኦም ከምኦም ገበሮም ይትሕማቕ ነገር ንኣ ድማ ስራሕ ኣለኒ እናበለ ብዙሕ ግዜ ናብ ዩጋንዳ ይመላለስ ከም ዝነበረ እያ ትሕብር ማለት እዩ እዚ ድማ እዚ ሓፍትና ስነ-ጥበባዊት ሜሮን ሃይለ ድማ ቅድሚ እዚ በዓል ሃፍቲ እዚ ምፍለጣ ድማ ኣብ ከቢድ ኩነታት ከም ዝነበረት ዝሕብር ማለት እዩ ምክንያቱ ንሳ ስነ-ጥበባዊት እንድያ ኣብቲ ዘላቶ ቦታ ድማ ሰሪሓ ክትነብር ብጣዕሚ ኣዝዩ ከቢድ ስለ ዝኾነት ቦታ ማለት እዩ በቲ ናይ ስነ-ጥበብ ስራሕቲ ይኹን ካሊእ ዘርፍታት ድማ ንምስታፍ ንምስራሕ ማለት እዩ ኣዝዩ ከቢድ እዩ ዩጋንዳ ማለት ዩጋንዳ ዝበሃል ዓዲ ከም ዳስኻ ካሜራ ውፅኻ ክትቀርፅ ፊልምታት ከም ናይ ኣዲስ ማለት እዩ ክሰርሕ ብጣዕሚ ኣዝዩ ከቢድ እዩ ንሕዚ ኣብ ዩጋንዳ ዘለዉ ንበዓል ኣድያም ስብሓቱ ሃኒባል ቴዎድሮስ ካልኦትን ብዙሓት ኣለዉ ማለት እዩ ግን ከዓ ኣብ ኮይኖም ድማ ብጣዕሚ ከቢዶም ዘሎ ማለት እዩ ብዙሕ ፈተናታት ሓልፉ ከም ዘለዉ ኣብ ኣዲስ ኣበባ እንከለዉ ግን ብጣዕሚ ፅቡቅ ዝበሃል ደረጃ እናሰርሑ ናብ ህዝቢ እናበርክቱ ነይሮም ማለት እዩ ሕዚ ግን ኣብቲ ከባቢ ምስ ከዱ ናብቲ ቦታ እሱ ምስ ከዱ ድማ ብጣዕሚ ብናይ ስነ-ጥበብ ስራሕቲ ማለት እዩ ዳርጋ የለን ሞይቱ ምባል ይከኣል ማለት እዩ እና እዚ ሓፍትና እዚኣ ድማ ብዙሓት እዮም ዝዛረብሉ ብፍላይ ድማ ኣብ ኣዲስ ኣበባ ናብ ዩጋንዳን ዓብይ ፍልልይ ከም ዘለዎ ይዛረብሉ እዮም ኣብ ኣዲስ ኣበባ ንስነ ጥበብ ቀሊል እዩ ብዙሓት እውን ስነ ጥበባውያን ክትረከብ ትኽእል እያ ካብኡ ብዝሓለፈ ድማ ካሜራ ወሊዕካ ደስ ዝበለካ እዋን ናይ ምቕራፅ መሰል ኣለ ካብ ዩጋንዳ ግን ፍቃድ ይሕተት እዩ ገለ ይብልዎ እዮም ብኡ ምክንያት ክኸውን ይኽእል እዚ በዓል ሃፍቲ ምፍላጥ ድማ ኣብ ከቢድ ምጭናቕ ኣብ ከቢድ ፈተና ብጣዕሚ ሽግር ዝኾነ ግዜ ነይራ ማለት እዩ እዚ በዓል ሃፍቲ ዝምፃእ ድማ ብጣዕሚ ሂወታ ብፅቡቅ ትመርሕላ ከምኡ እውን ስራሕ እውን ናይ ሽፎን ስራሕቲ እውን ጎና ጎና እናስራሕት ሕዚ ሂወታ ብፅቡቅ ደረጃ ትመርሕላ ማለት እዩ እዚ ድማ እና ዝኸበርኩም ሰማዕትና ድማ እዚ ከምዚ ዓይነት ተግባራት ድማ ካብ ሕብረተሰብና ኣብ ባህልና ወፃኢ ስለ ዝኾነ ማለት እዩ ክውገድ ይግባእ ማለት እዩ ንምንታይ ሓደ ሰብሲ ብክልተ ብሰለስተ ኣርባዕተ ሓሙሽተ ኣዋልድ በዚ ሓደ ዓዲ ሓደ ሂወት ይምስረት ሓደ ዓዲ እውን ካሊእ ሂወት ይምስረት ማለት እዩ በቲ ሓዳር ሃልዮ ለብቲ ሓደ ካሊእ ሓዳር ይምስረት እዚ ብጣዕሚ ከቢድ እዩ ማለት እዩ ከዛ እምነት ብዙሓት ኣዋልድ ድማኒ ብከምዚ ተደብሬን ንሪአን ተስፋ ሲእነን ብጣዕሚ ኣብ ከቢድ ሽግር ቆልዓ ሒዘን ንሪአና ማለት እዩ እቲ ሰብኣይ በዓል ሃፍቲ ማለት እዩ ሜሮን ሃይለ እውን ጌጋ ኣለዋ ምክንያቱ ሓዳር እናሃለዮ እናፈለጠት እያ ኣታቱ ዝነገር ማለት እዩ እቲ በዓል ሃፍቲ ድማ ብጣዕሚ ስጉምቲ ክወሰዶ ይግባእ ምክንያቱ ከምዚ እናበለ እናባላሾ ግድን ናብ ሜሮን ሃይለ ኣይኮነን ካልኦት እውን ናብ ማሕበራዊ ሚድያ ዘይወፃ ኣዋልድ ኣሕዋትና እውን ኣጥኒሱ ኣውሊዱ ደብሪቦን እውን ክኸውን ይኽእል እዩ ማለት እዩ እና በዚ ድማ እዚ ሰብ እዚ ፅቡቅ ዝኾነ ምርመራ ተገይርዎ ማለት እዩ ክፃረየሉ ዝግባእ ሰብ ማለት እዩ ናብ ሕጊ ቀሪቡ ምፅራያት ክግበረሉ ይግባእ
ያው ሕፅር ብዝበለ ጉዳይ ሜሮን እዚ ዝሓውና ካፊልና ዘሎ ሳው እስካብ ሕጂ ዝተኻተልኩም እንዳመስገንኹ ኣነ ብዝክፍለየኩም ሰሰና ይኹሉ ንዓኹም ሰብስክራይብ ዘይግርኩም ትካተሉ ዝፀናሕኩም ሱይ ሰብስክራይብ ባጎሩ ምንም ኣይትጎድእን እያ ቀፂለ ላይክ ጌርኩም ተኸውኩም ወፂና ብቀፃሊ ረኸበና